ባለቤቱን በአራስ ቤት ሳለች ለመስማት በሚከብድ ሁኔታ ያጣ አባት። አራስ ልጅ አከሩ አቤል ውጣልኝ ልቀቅልኛለች። የት ጎዳና ወጣ እዛ ጋር ተኛች ከነ ልጁ። ሆስፒታል ለሱ ነበር የሄድኩት። አዩትና ምናምን ወዲያው አምቡላንስ ጠርተው ለሷም ለሱ በሽንት ቧንቧ ነው ያለች። መራመዳችን እግሯ ምናምን አሳስሮታል። ላደጅ እስከመመጣ ልጅቷን በፖሊስ አስወጥተው በስቴሽን አስተኝቷል። የታመመችዋል ምንም እንትን ፍታት ሳይደረግባት ምን ሳይደረግላት በአፈር የቀበር ብቻ ከፍዬ ተቀበረ። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ሚስቴ በአራስ ቤት ሳለች በልክፍት የሞተችብኝ ሲሆን በፊት ግን በዚህ ሁኔታ የማላምን ሰው ነበርኩኝ። ጸበል እዛው አውቶቡስ ተራ አስገባዋት። ሳስገባት አባን አቃጠለኝ ብላ ገፍትራቸው ሄደች። ማትራመደዋ ልጅ እና ትልቅ ሰው ሲነግሩኝ እዛ ጋር አራስ ቤት ይለከፋሉ፣ ብቻቸውን ለምን ትታችሁ ትወጣላችሁ? አንድ አሮጊት ምን እንዳሉኝ ታውቂያለሽ? እናትየው አርፋ ምናምን ብሎኝ 500 ብር ልስጥና ልውሰዱ ነው ያለ። ከስንቱ ጋር ጣለው ሁሉ ጊዜ ማለት በጣም ሁሉ ጊዜ ነው መጣለው። ለምን ለድርጅት ሲሉ እሷን አጥቻት ልጁንም አጥቼ ከዛ ሰኔስ እኔ ምን ሆናለሁ? ጥሩ አባት ለመሆን ልጄን ይዤ ዋጋ እየከፈልኩኝ እገኛለሁ የሚለን የዛሬው የአዲስ ሕይወት ባለታሪክ ወጣት አቤል ወጣትነትና አባትነትን ያለ እናት እያሳለፈ ያለውን ታሪክ ሊያካፍለን እዚህ ይገኛል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እሷን ማዘጋጀ ይቅበራት፣ ለልጁ ግን ለልጁ በየብር ለልጁ አርግለት ይሉኛል። ማዘጋጃ አይቀብራትም ማለት ራሴ ቀብራታለሁ፣ ማዘጋጃ አይቀብራትም ማለት። ከዚህ በፊት 8 ሳይቶችን በ10 ዓመታት ውስጥ ጥንቅቅ አድርጎ ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት አሁን ደግሞ የመኖሪያ ቤቶችን በሳር ቤት፣ በፒያሳ ሊሴ፣ በአዋሬ እንዲሁም በጋርመንትና በአያት ምቹ በሆነ አከፋፈል ከ15 እስከ 35% ዲስካውንት አድርጎ እናንተን እየጠበቀ ይገኛል። ለበለጠ መረጃና ሳይት ጉብኝት ከታች ባለው ቁጥር ይደውሉልን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ አጋጠመኝ ወይም ደረሰብኝ ብለህ እኛ ስቱዲዮ የመጣበት ምክንያት እንግዲህ ልጅ ይዘህ ነው የምናየው። የለበስከው ቲሸርት ደግሞ ህይወት ያለፈውን የባለቤትን ፎቶ ያለበት ነው እና ባለቤት በምክንያት ሞተች። ምንድን ነው ያጋጠመህ? አሁን ይሄንን አራስ ህፃን ልጅ ይዘህ እዚህ እንድትመጣ ያደረገ ነገር ምንድን ነው የሚለው በደንብ በሰፊው ትነግረኛለህ። መጀመሪያ እንታወቅ፣ ማን ትባላለህ? አቤል እባላለሁ። አቤል። እሺ ከየት ነው የመጣኸው? እኔ እዚህ ከሰሜን ሆቴል። ሰሜን ሆቴል ፓስታ ሰሜን ሆቴል። መልካም። ምንድነው ያጋጠመህ የሚለውን በደንብ ወደ ውስጥ ከማውራታችን በፊት እንግዲህ ቀደም ብሎ እንደነገርከኝ ባለቤት አርፋለች። አሁን ደግሞ ህፃን ልጅ የስንት ጊዜ ነው? ያ 5 ወሩ ነው። 5 ወር ልጅ ይዛን የመጣኸውና ምንድነው ያጋጠመህ የሚለውን ነገር በደንብ ንገረኝ። ግን ባለቤት ከማረፏ በፊት እንዴት እንደተዋወቃችሁ፣ እንዴት አብራችሁ መኖር እንደጀመራችሁ እና በደንብ ንገረኝ። መጀመሪያ ሙያሌ ናቸው ቤተሰቦቹ ያሉት ነው። ሙያሌ ላይ አደገኛ ነጋዴ ናቸው እና እሷ መታ ከሙያሌ መታ እንትን መስተንግዶ ትሰራ ነበር። የት? ዳክሰን እዛው ሰሜን ሆቴል። አንተ የዛ አካባቢ ሰው ነህ? ምን ነበር የምትሰራው አንተ? መጀመሪያ ስለራስህ ንገረኝ። እኔ እዛው በቃ የሆነ ሱቅ አለ፣ ዱቄት ምናምን ነው የምሸከመው። እዛው ሱቅ አለ እና እዛ ነበር የተዋወቅ ነው ምናምን። ከዛ አብረን ቆየን፣ ወደ 2 ዓመት ቆየን አብረን። ከዛ እርግዝና መጣ። አብራችሁ የቆያችሁት እየኖራችሁ ነው አብራችሁ? እሷ ስራም እየሰራች እኔም ዱቄት እየተሸከምኩኝ አብረን ቆየን። እዛ ብሩ ጣርቀም ሲልልን ቤት ተከራየን። እንዴት ወደ ፍቅር ወደ ትዳር ገባችሁ? መጀመሪያ ብድግ ብላችሁ ተያያችሁ አብራችሁ መኖር ጀመራችሁ? አይ መጀመሪያ እዛ ቤት ምናምን ነገር ገባ ነበር። ከዛ ማውራት ጀመረ ከሷ ጋር። ስልክ ተለዋወጥ ምናምን አብረን ማውራት ጀመርን በስልክ ምናምን። ከዛ ተገናኘን አበቃ። ለአብሮ ለማኖር ለማግባት የሚያስችል ከፍቅሩ በዘለለ የኢኮኖሚ የገንዘብ አቅሙ ነበረ? አረ በዛ ሰዓት አልነበረኝ። በቃ ቤት ተከራየን። ፍራሽ የሳር ፍራሽ አላ የዛን ሰዓት 300 ብር ነበረች። እሷን ገዛን።
ባሊ መዘብዘፊያ ምናምን ቀስ እያልን ገዛን። እዛ መቀጠል ጀመርን አብረን። ከዛ የዛን ሰዓት እየኖርን ነበር ተከራይተን። እዚህ የሆነ ሰዓት በቃ እኔም ስራ አቆምኩኝ ምናምን አቆመን። ቤቱም ድጋሚ ገባንበት ሌላ ቤት ተከራይተን። አልገባኝ። ቤት ነበረን 10 ኪሎ ላይ ተከራይተን እየኖርን ነበር። እዛ እኔም ስራ አቆምኩኝ፣ እሷም ከዛ ወጣች። ሁለታችሁም ስራ አቆማችሁ? እሺ። እዚህ የሆነ ሰዓት ቤት በቃ ወጣን፣ ወደ ጎዳና ወጣን። ቤት ላይ መክፈል አቅም ስላልቻላችሁ ወደ ጎዳና ወጣችሁ። ተመልሰን ከዛ ከ2 ወር ምናምን በኋላ ተመልሰን ተከራየን። ስራ አገኛችሁ? ስራ አግኝተን። ምን አገኘህ አንተ? እኔ እንትን ይሄ መንደበር የሚባለው ቢንጎ ቤት ምናምን አለ ማጮት። እሺ። እሱን ጀመርኩኝ እኔ ቢንጎ ቤት ማለት። እሷ ደግሞ ምግብ ቤት በቃ ዳክሰን ዞሮ ምግብ ቤት አለ፣ ሌላ ምግብ ቤት ገባ። መስተንግዶ። ያኛው አዳር ነበር የምትሰራው የነበረው፣ እዚህኛው ደግሞ የቀን ገባች። እዛ መስራት ጀመርም፣ አብረን መስራት ጀመርም፣ መኖር ቀጠልም። መኖር ቀጥለን የሆነ ሰዓት እርግዝና መጣ። እርግዝና የመጣ ሰዓት አብረን በቃ የዛን ሰዓትም እየተከራይተን እየኖር ነበር። ወደ 10 ኪሎ ነበር መጀመሪያ የገባ ነው። ከዛ በኋላ ደግሞ ወደ ሚዛን ወረድን። 10 ኪሎ ላይ ቤት አጣን። በዛ ሰዓት 2 ኪሎ ነው ሱሉልታ። ኦኬ እሺ። 2000 ብር ነበር። ከዛ አጣን 10 ኪሎ ላይ ወደ ሚዛን ወርደን ወደዛ ነበር የተከራየ ነው ማለት። እዛ ተከራይተን እየኖርን በቃ እርግዝናውም ከፍ እያለ መጣ። ምጧ መጣ የሆነ ሰዓት። አንተ ስራ እየሰራ ነው? ምጧ መጣ። ግን እዛ ስትሰሪ አሁን ለምሳሌ ዱቄት ከሱቅ ወደ ፈላጊ ነው የምታደርሺው ማለት። ፍርኖ ዱቄት ነው? ፍርኖ ዱቄት ምናምን ከሱቅ የሚገዛ ሰው ካለ ነው የምትሸከሚው። እዛ ጋር ሰው ነው የምትጠብቂው። እና እሱን እየጠበቅኩኝ እሰራለሁ። ቢያንስ 100 ብር 200 ብር ምናምን የምታገኝበት ከውጭ ቀሪ አለ ማለት። ግን የመሸከም ከሆነ ፍርኖ ዱቄት ላይ ብቻ ለምን ተገደብክ? ማለት ለምን ሌሎቹ ለምን እንደሆነ ታውቂያለሽ? ሌላ ቦታ እንዳልገባ በዛ ሰዓት መታወቂያው የለኝም። መታወቂያ የለኝም። ቤተሰብም አውጡልኝ ብዬ ታይቄ ነበር። ውልደት እድገት እዚሁ ነው? አንተ አዲስ አበባ ነው። እናት አባት አለ? አዎ። ወንድም እህት? ወንድም እህት ከሌላ የተወለዳል። እሺ። እና ማለት ይሄ ወይ ትምህርት ምናምን ከቤተሰቦቹ ጋር ያለህ ነገር እድገትህ እንዴት ነበረ ታዲያ? ከቤተሰብ ጋር እናቴ አረብ ሀገር ነው የምትመላለሰው እና በቃ በጣም ሀብታም ነበሩ። እኔ የማውቀው ሀብታም እንደሆኑ እና የሆነች ዶክተር ነበረች። ይህ ልጅ ከተወለደ በኋላ ነው እኔ ከሌላ ወልዳለች እናቴማ። አንድ ከሌላ ወንድ ወልዳለች እና ደግሞ አረብ ሀገር ሜዳ ደግሞ ከአረብ ደግሞ ሴት ልጅ ወልዳለች። እና ወልዳ እየኖረች አቤለ ልጅ ወልዷል። የተጣላ ነው በሃይማኖት ነው። እነሱ ሙስሊም ናቸው፣ እኔ ክርስቲያን ሆኛለሁ። አባቴን ያላቁ ከቤተሰቦች ተነጥለህ እንዴት ኦርቶዶክስ ልትሆን? አባቴ ክርስቲያን ነው፣ ግን ከአባቴ ጋር እንድገናኝ አልፈልግም። እናቴም ልታገናኘኝ አልፈልግም። እዚህ አንተ ራስህ ያደግከው በእናትና በአባት ፍቅር አንድ ቤት ሳይሆን አባት ቤት ሳይሆን የሆነ አጎቴ የእናቴ ወንድም ተከራይቶ የሚኖርበት ቤት ነበር እና የእናቴ ወንድም አዲስ ይባላል። ይመታኝ ነበር። በዛ ሰዓት ህፃን ነበርኩኝ። ይመታኝ ነበር፣ በጣም ይመታኝ ነበር። እና አከሬ ወሰደች እኔ ላሳድገው ብሎ እና አከሬዋ ጋር ነበር ያደግኩት እና አከሬዋ ያሳደገች ምናምን። ግን እናቴ ግን እዛ ጋር ትልክላታለች፣ ብር እየላከችላት ነው ያሳደገ። የእናቴ አባት የልጅ ልጅ አይወድም። የእናቴ አባት ሀያቴ የልጅ ልጅ አይወድም። እና እዛ ቤት ውስጥ በምኖርበት ሰዓት እዛ ቤት መሄደው ማለት ነው እናቴ ትመላለሳለች፣ ትመጣለች፣ አረብ ሀገር ትሄዳለች ተመልሳ። አሁን እዚሁ አዲስ አበባ ነው ያለችው እንደሰማው ከሆነ ወሬ ማለት። የእናቴን ስልክ ስጡኝ ስለ ራሱ ወንድሞቿ ሊሰጡኝ ፈቃደኛ አይደሉም። የእናቴ ወንድሞች ፈቃደኛ አይደሉም። ከእናት ጋር መቼ ነው የተለያየሁ ለመጨረሻ ጊዜ? የመጨረሻ ጊዜ የተለያዩት ቢያንስ 3 አመት ምናምን ይሞላኝ ከተለያዩ። በቃ እንዲህ ትመጣለች፣ 1 ቀን 2 ቀን ነው የማያት። ከዛ በኋላ ትሄዳለች፣ አባቷ ጋር ትሄዳለች፣ አባቷ ጎብላ ከዛ ትሄዳለች። እና ዶክተሮች ነበሩ እሱን ክትባት የሚከትቡት ማለት እና አዋሯቸው እንደዚህ ቤተሰቦቼ አጅብ አዲስ ኬባን አለፈ ብለሽ አጅብ የሚባል ሰፈር ቤተሰቦች ያሉት እና እንደዚህ ብዬ ነገርኳት። እኔ የምፈልገው ከነሱ ብር ምንም አይደለም የምፈልገው የእናት ፍቅርን ነው
እናቴን አገናኙኝ ብለሽ ጠይቂልኝ ብዬ ጠየኩኝ። ስንት ዓመት ነው? ስንት ዓመት ነው? እኔ 23 እና ሀሽም የሚባል አጎት አለኝ የእናቴ ወንድም። አንኳክታ እዛ ቤት ከትላልቅ ሰዎች ጋር ዶክተሮቹ ሄደው አንኳክተው ጠየቋቸው። ሲጠይቁ ለኔ ተብሎ ለኔ ያልተባልኩትን ነገር ለኔ ያልተባልኩትን ነገር እኔ ሰምቼው ማላውቀው ምንድነው ያሉት? የእናቱን ስልክ ስጡኝ ወይ የአባቱን ማገኛ። አባቴ ወደ ቦሌ አካባቢ እንዳለ አውቃለሁ እና አባቴን አንድ ቀን ነው ያየሁት፣ አላውቀውም ከዛ በኋላ እና ሄደው ሲጠይቋቸው ምን አለ እናቱ እሱን ማስታወስ አፈልግም። ፎቶ አለ የአባቴ ፎቶ የለኝም፣ እሷ ጋር ነው ያለው። እሷንም ሊያገናኙኝ አልቻሉ። እናቱ እሱን ማግኘት አፈልግም ለምን ምናምን ብለው ሲጠይቋቸው እኔ አልሄድኩም በዛ ሰዓት ለምን ብለው ሲጠይቋቸው እሱ ለአንድ ቀን ስሜት ተብሎ ነው የተወለደው አሏቸው። ለእሷ በቃ በስተት ነው የተወለደው እና ህይወቷን እየመራች ነው። አሁን እሱን የምታስተዳድርበት ምንም ነገር የላትም። በወንድሞቿ ቤት ተከራይቶላቸው ነው የሚኖሩት ብሎ ይሏታል ለዶክተሯ እዛ እኔ ስልኩን አስፈላልጌ አገኘሁ ከዶክተሯ ተቀብዬ እዛ ደወልኩለትና አንዴ ላገኘ አልኩት። እዛ እሺ ብሎ በሩ ጋር እኔ ቤታቸው አልገባም፣ ውጭ ጋር ነው የምቆመው። ውጭ ጋቸው ቆሜ መጣ። ይሄ ምንድን ነው አለ። መስቀል አልኩት። ከዛ ጸጥ አለኝና አብዱል ከሪም ብሎ ነበር የሚጠሩኝ እነሱ። ከዛ ምን አለኝ፣ ይሄ መስቀል ነው አለ። ሳቀ ምናምን። የእናቴን ስልክ ለምን አትሰጠኝም? እኔ ለአንድ ቀን ስሜት ተብዬ እንደተወለድኩኝ አንተ ነው ወይ የምነግረኝ? ለመጀመሪያ ለምን አልነገራችሁኝም አልኩት። እኔ እንደዚህ ብዬ አላልኩም አለ። ዶክተሯ ለእኔ ነግራኛለች እንደዚህ ብለዋል ብላኝ ወደውላ ቪዲዮ ቀርጻቸው ነበር። ቪዲዮ ከማሰማ ብዬ ነው አለችኝ። እሺ አልኩኝ። ከዛ እናቴን በቃ በታሪክ ሊያገናኙኝ አይፈልጉም ቤተሰቦች፣ የኔ ቤተሰብ ከእናቴ ጋር ሊያገናኙኝ አይፈልጉም። ምን ይለኛል፣ በቃ ልጅ ወልዷል እና ሚስቱ አርፋለች ብላ ዶክተሩ ነግሯለች። እኔ ስሄድ ምን አለኝ፣ አንተ በቃ ስራህን ስራ፣ ልጁን ለድርጅት ስጧል ሲለኝ እኔ ለድርጅት አልሰጥም እና እናንተ ልጅ የምጥሉ ከሆነ እኔ አልጥልም አልኩት። እኔ ራሴ አሳድገዋለሁ። እኔ ከእናቴ አሁንም ማለት ነው እኔ ምንም ነገር ፈልጌ አይደለም፣ ወይ ብር ወይ ገንዘብ ምናምን ፈልጌ አይደለም። እስከ ዛሬ እኔ የእናቴን ፍቅር አላየሁም። ሁሉም ያም ትልቁም ትንሹም ጓደኞቼ እናቴ ምናምን ነገር ይሉኛል። እናት አለኝ ምን አለኝ ይለኛል። ግን እኔ ግን እናቴን አላውቃትም። ገባሻ? እኔ ምንም ከእናቴ ጋር 2 ቀን 3 ቀን ነው ያዩዋት እና አሳዩኝ ነው የምለው። 2 ወንድማሞች የእሷ ወንድማማቾች፣ አንዱ አዲስ ይባላል፣ አንዱ ሀሽም ይባላል። 2ቱ በስልክ እየወሩ ሁለቱ ነው የሚመካከሩት። የኔ እናት ላለማገናኘት 2ቱ ነው የሚመካከሩት። 2ቱ ተመካከሩ። ለእሷ የሚነግሯት አይመስለኝም። 2ቱ ይመካከራሉ። ከዛ በኋላ አያገናኙኝም፣ አይቻልም። እሷን ስለሱ ከነገርናት እሷ ትታመማለች ብሎ ነው። ለእኔ አይደለም የሚነግሩ፣ ለዶክተሯ። ስለዚህ ከቤተሰብ ጋር ማትኖረው ወይም ወደ ጎዳና ለመውጣት ወይም ሌሎች ስራዎችን እየሰራህ ለመተዳደር የተገደድከው በዚህ ምክንያት ነው ማለት ነው። እናቴ ለእኔ አሁን ብዙ ነገር አድርጋልኝ ነበር። አስተምራኛለች፣ ብዙ ትምህርት ቤት ቀይራ አስተምራኛለች። የግል ትምህርት ቤት ነበር ስታስተምረኝ የነበረው፣ የግል ትምህርት ቤት ነበር። የመንግስት ትምህርት ቤት እኔ ተምሬ አላውቅም። ግን የሆነ ሰዓት ሂፍዝ ማዕከል የሚባል የቁርአን ትምህርት ቤት አለ። እዛ አስገባች። ትምህርቴን አስቁማኝ አስገባች። በወር ይከፈላል። እዛ 1 ወር ነው 2 ወር ቆየሁኝና ወጣሁኝ። አልገባም ብዬ አልኩኝ። ከዛ በኋላ እኔና እሷ አውርተን አናውቅም። የሆነ ጊዜ መታ ከኔ ምንድን ነው የምፈልገው አለች። በዛ ሰዓት ተናድጄ ነበር። ከኔ ምንድን ነው የምፈልገው አለች ስትለኝ እኔ ምን አልኳት፣ ከአንቺ የምፈልገው
በቃ ተናድጄ ነበር በዛ ሰዓት። ያም የልጅነት ነገር መንጃ ፍቃድ እንድትውጭልኝ ነው አልኩት። አውቶ እወጣልሃለሁ አለች። አውቶ እኔ ምን ላደርግበት ነው? ህዝቧ እንዳውጭልኝ አልኳት። ህዝቧ እንዳውጭልኝ አውቶ ምን ላደርግበት ነው? ህዝቧ እንደኔ አቅም የለኝም አለች። እዛ እሺ ተይው በቃ ምናምን እንዳልኳት እሺ እወጣልሃለሁ ሰኞ ና አለች። እሺ ብዬ ቅዳሜ እንወዳለን ነገ አለኝ። የዛን ሰዓት ሰው ቤት ተጠግቼ ነበር። በዛ ሰዓት ሰው ቤት ተጠግቼ ነበር ምኖር። አዲሱ የሚባል ልጅ አለ እና እነሱ ቤት ተጠግቼ ነበር ምኖር። በዛ ሰዓት ተጠግቼ በምኖርበት ሰዓት ቅዳሜ እንወድ ነግቶልኝ ሰኞ ጠዋት ሄድኩኝ። ስሄድ እዛ ቤት ስገባ እናት እኮ ሌሊት በራለች አለኝ። ሌሊት ወደ አረብ ሀገር በራለች ተባልኩ። እዛ የሌለ እንትን ብዬ እሺ ፈጣሪ የስሯን ይስጣት ነው ያልኩት። እውነቱን ልንገርሽ። ከዛ 3 እርምጃ ነው 4 እርምጃ እንደተራመድኩኝ የእናቴ አባት አረፈ። አርፉም ማለት ነው ሀያቴ ነው። ለቅሶ ልድረስ ወይ ስል እንዳመጣ ነው የተባልኩት። ለቅሶ ልምጣ እንዳመጣ ነው የተባልኩት። እሺ አልኩኝ፣ አልሄድኩም። ከዛስ አሁን ስሰማ ግን አሁን በዶክተሮቹ ስሰማ ግን የዛን ቀን አልሄደችም። እሷ የእሱ ወንድም ነው ሄዳለች ብሎ ያለው። አልሄደችም፣ መቤት ውስጥ ነበረች። ግን አላ ለምን ለማገናኘት እንደማይፈልጉ እኔ እንጃ። እኔ እንኳን አይደለም እኔን ልረዳኝ አይደለም ከራሴ ተርፌ ልጄን እየረዱኝ ነው ያሉት በአሁኑ ሰዓት። ከራሴ ተርፌ ለልጄ ለምኜ የሚሆን ምንም ብዬ ለእሱን ያላንስም ብዬ ነው ያሉት። እኔ እንድረዳኝ አይደለም በቃ አላ እናቴ አለው እንድትለኝ ነው እንጂ ሌላ እኔ ከእሷ ምንም ነገር አልፈለግኩም። እና አባቴ ደግሞ ወደ ቡሌ አካባቢ ነው ያለው ተባልኩኝ እና ወደዛ አካባቢ ነው የሚሰራው የተባልኩት። በቃ እኔ የት ስራ ግን አላውቅም። እሷ ግን ታውቃለች። የእሱንም ማድረሻ ሊሰጡኝ አልቻሉም። ሳይ አንቺ እህቷ ወንድምሽ ሆኜ እኔ አንቺን ስልክ አላቆም ስልሽ ለእኔ አሁን እኔ ምን እንደሚል ታውቂው? ወንድሞቿ ስልኳን ስጡኝ፣ ስልኳን እኔ አላቆም ነው የሚለኝ። ያም የሚለኝ ስልኳን እኔ አላቆም ነው የሚለኝ። አይዞህ እሺ። ስለዚህ በዚህ ምክንያት ራስን ለማስተዳደር ተገደድክ ማለት ነው። በልጅነት ትምህርት እስከ ስንት ነው የተማርከው? ትምህርት እስከ 10 ተምሬያለሁ። እስከ 10 ተማር። ያልቀጠልክበት ምክንያት ለምንድን ነው? እናትህ ጥሩ ትምህርት ቤት ያስተምሩ የግል እንደነበረ ነግረኛል። ያልቀጠልከው ስለ አንተ ራስህ ስላልፈለክ የሙስሊም ምናምን አስገብታኝ አቋርጠኝ የሙስሊም አስገብታኝ ነበር ብዬሽ። በዛ ምክንያት ነው የተፋረሰው ትምህርቱ ነው የተውከው። ወደ ባለቤትህ እንመለስ፣ ስለ አንተ ይህን ያልካወቀን። ስለዚህ ባለቤት እርግዝና ወይም የልጅህ እናት ነፍሷን ይማረውና ልጅ ተፈጠረ፣ ጸነሰች። እዛ ጋር ነበር ያቆምነው። ቀጥልልኝ። ከዛ ልጅ ወለደች። 4 ቀን ነው 3 ቀን የቤት ኪራይ አልፎብኝ ነበር። የዛን ቀን ብርም እዛ ሚዛን ቴፕ ያልከኝ ማለት ነው። ብርም የለኝም እና 4 ቀን አልፎብኝ ነበር። እጄ ላይ 500 ብር ምናምን ነበረ። እዛ ሄድኩኝ። አከሯ ትረዳኛለች ብዬ እሄዳለሁ። እኔ እቁብ አለብኝ፣ እኔ ምን አለብኝ፣ ለቀልኝ ውጣለች። ወጣው። አራስ አይደለች እንዴ? አራስ ልጅ አከሯ ብር ካልሰጠኝ እኔ እቁብ አለብኝ፣ ምን አለብኝ፣ ውጣልኝ፣ ልቀቅልኝ አለች ሴትዮዋ። አንተ ግን እየሰራህ ነበርኩ አይደለ? እየሰራሁ የወለደች ሰሞን የእሷ እንትን ሰዓት ብር ትከፍያለች እዛ ጋር። ከዛ ውጣልኝ አለችኝ። እጄ ላይ 500 ብር ነበር የዛን ሰዓት። በምንድን ነበር የወለደችው? በምጣ። ከዛ ውጣልኝ አለችኝ። እሺ ብዬ ወጣሁ። አራሷን በንጋታው አራሷም እያለች አብረን ባለቤት የተወለደው ህፃኑም ልጅ ሆናችሁ በወለደች በስንት ቀኗ? በወለደች በቃ ሆስፒታል ስንት ቀን ነው የቆየችው? 3 ቀን ነው ምናምን ነገር ቆየች። ወጣን። ከዛ እንደወጣን ሆስፒታል የት ጎዳና ወጣን። የዛን ሰዓት ቤት አከራም ካስወጣችን በኋላ ጎዳና ወጣሁ። ጎዳና እንደወጣኝ ፍርፍር ተራ ይባላል በሰሜን ቴል እንዲገባ ብለሽ ነው። እዛ ጋር ተኛች ከነ ልጁ እና እዛ ጋር ፈዋም እየወጣኝ ምናምን እሰጣታለሁ። ከዛ የሆነ ሰዓት አራስ ቤት መለከፍ ምናምን እንዳለ እኔ አላቅም።
እኔ ምንም ማውቀው ነገር የለም። እዛ የሆነ ሰዓት ወገቤን አመመኝ አለች። ወገቤን አመመኝ ስትለኝ ታዩ ችግር የለውም ይተውሻል፣ በባዝሊን ትታሻለሽ ምናምን ብዬ 1 ሳምንት ያክል ቆዩ። እዛ በሳምንቱ ምናምን እዛ ጎዳና ላይ ማለት ወገቤን አመመኝ ካለች ያለችኝ በቃ ቢያንስ 1-2 ሳምንት ምናምን ይቆያል። ከጎዳና ከወጣም በኋላ ብርድ ነው ይተውሻል፣ በባዝሊን ታሽተሽ ምናምን እናያሻሉ ማታ አልኳት። ከዛ እሺ ብላኝ አውቶቡስ ተራ አልጋው 200 ብር እየከፈልኩኝ ማደር እችል ነበር በዛ ሰዓት። ግን ተዋንና ቅማል አለ ለልጁ አይመከርም እዛ ብዬ እዛው ጎዳና ብርድ ልብስ ምናምን የቤቱን ይዤ መጥቼ ምናምን እዛው ጋር ተኛ። ከዛ ፖሊሶቹ እሷን ይተዋታል፣ እኔን ያባርሩኝ፣ እኔን ይመቱኝ፣ 2 ምናምን አፈሱኝ። አፈሳ አስገብቶኝ ምናምን የወጣሁት። ከዛ ወገቤን ስትለኝ በሁለተኛው ሳምንት እሺ ብዬ ልጁ ሆዱ ተነፋብኝ ማለት። ሁል ጊዜ ከእሷ ጋር የምንጣለው ጥሬ ወተት የላስቲኩ ጥሬ ወተት አላ እሱም በውሃ በርዛ ትሰጠዋለች እና ያ ወተት ነው ሆዱን የነፋው ማለት። ማፈላበት አጣው ማንን ልጠይቅ ነው የምትለኝ ሁል ጊዜ። ከዛ ሆስፒታል ለሱ ነበር የሄድኩት፣ ለሱ አልነበረም የሄድኩት። ለሱ የት ሄድኩኝ? አፍንጮ በር እዚሁ የወለደችበት ሆስፒታል ሄድኩኝ። ሲሄድ ምን አሉኝ? አዩትና ምናምን ወዲያው አምቡላንስ ጠርተው ለሷም ለሱም ወደ እንትን ላኩ። እሱ 4ኛ ፎቅ የህፃናቶቹ ጋር ገባ። ምግብ እጥረት ብለው አስገቡት። ሆዱ ተነፍቷል። ከዛ በኋላ በአፍንጮ በስሪንጅ ሲስቡ ወተቱ እንዳለ ወጣ። እሷ ምድር ተኝታለች። ከ4ኛ ፎቅ ምድር እየወረድኩኝ እሷን ማያታለሁ። ከዛ ጉልኮስ ትነቅላለች፣ ምን ታስቸግራች። ስትገባ እየተራመደች ነው የገባችው። ከዛ ምን አለኝ? ይሄኛው ሰውነቷ እንትን ሆኗል፣ ሲቲ ስካን መነሳት አለባት፣ አይሰራም፣ ግማሽ ሰውነቷም አይሰራም አሉ ዶክተሮቹ። ሲቲ ስካን ማስነሳ 17,000 ብር ተባለ፣ የሆነ ቦታ ልኮም። ከዛ ሰሜን ቴሌ ለመንን በካርቱም በምናምን የሚያውቁት እንዳለ ማለት የልጁ ሲወለድ ያዩ አሉ ምናምን፣ ፖሊሶቹም ያውቃሉ። እዛ ሁሉንም ለምነን ብር እንደሆነ ነገር ግማሹን ሞላለን እና አንድ ስፖንሰር ቦስ አገኘን፣ ግማሹን ሞላለን። ሲቲ ስካን ተነሳች፣ እንዲህ ገብተው ሙሉ ሰውነቷ ገብቶ ምናምን። ከዛ ተነሳች፣ እሱን ይዘን ሄደን ምናምን አሳየን ምናምን። ከዛ ምን አለ? በሽንት ቧንቧ ነው ያለችው፣ መራመድ አትችልም፣ እግሯ ምናምን አሳስሮታል። እዛ ምን አለ? እቺ ሙሉ ጤነኛ ነች፣ አልጋ ትልቀቅልን አለ ዶክተሩ። መራመድ አትችልም፣ በሽንት ቧንቧ ነው ያለችው፣ ትልቀቅልን አለ። እዛ ላዳ ምናምን ፍለጋ በቃ ኪሴ ላይ ብር የለም፣ እዛ ጋር ተቀባብዬ ምናምን ላዳ ይዤ መጣ። ስመጣ ላዳ ይዤ እስከመቀባበል ምናምን ላዳ ይዤ እስከመመጣ ልጅቷን በፖሊስ አስወጥተው በስቴሽን ጋር አስተኝቷታል። ከሆስፒታል አስወጥቶ ከራስ ደስታ በስቴሽን ላይ አስተኝቷታል። የታመመችው አለች? ጤነኛ ነች። አልጋ እንዴት ተራመደችላቸው ማለት እንደዚህ ይዟት ከሴቶችም ምናምን እዛ ጎዳና ያሉት አላ እሷ አጠገብ ነበሩ ማለት ነው። እኔ ላዳ እስከምፈልግ ከነሱ ጋር ተባብረው አስወጥቷት እኔ ያገኘው በስቴሽን ላይ ተኝታል። እና ሴቶቹ አሉ ምንድን ነው እላለሁ፣ አስወጥቷት ነው በፖሊስ በምናምን አሉ። እሺ ያልኩኝ ማለት እዛ ላዶስ ግቢ ምናምን ብለን ላዶስ ታስገብተን ያለኝ አማራጭ ነው። ልጁ እንደተኛ ነው እዛ 4ኛ ፎቅ ማለት እንደተኛ ነው። እሷን ምን አረኩኝ? ይዣት ሄድኩኝ፣ አልጋ ቤት ሄድኩኝ። አልጋ ቤት ከመሄዴ በፊት ራስ ደስታ ሆስፒታል እያለች የእናቷን ስልክ ነው ያላቀው፣ እናቷንም አባቷንም አላቃቸው። እና ስልክም አውርታ አታውቅም ከቤተሰብ ልንገርሽ፣ እናትየዋን ማለት ነው የዛን ቀን ደወልኩላት፣ ስልኳን ማለት ደውዬላት ሄሎ፣ በዶክተሯ ስልክ ነው የደወልኩት፣ በራስ ደስታ ዶክተር ስልክ ደወልኩላት። ሙያሌ ነጋዴ እንደሆነች ነው ማለት ቅርታ ግን ውሽተኛ እንቅፉን እናቷ ሙያሌ ነጋዴ ነች እና የዛን ሰዓት ሆስፒታል ሆና ጉልኮስ ተሰክቶላት ምን ሆነ ደወልንላት። ዶክተሯ ነች ወላ እየወራቻት የነበረው። ስትወራት ምን አለች? ልጅሽ ታማለች ሆስፒታል ነች ብላ ቪዲዮ ላከችላት። ሆስፒታል ሆና ቪዲዮ ትልክላታለች። ታዋራኝ እሷ አለች። በሁለተኛው ቀን ታዋራኝ አለች። እሷ ደግሞ በዛ ሰዓት ማውራት ማችልም፣ አፏም እንዳለ ተዘጋግቷል። በቃ ምንም አትወራም። ከዛ
አተወራም እሷ ወደ ራሷ ስትመለስ እናገናኝሻለን አላት። እሺ አለ። ቪዲዮ ምናምን ልከንላታል። ህመሟ ምንድን ነው ተባለ በሐኪም ግን? በሐኪም በቃ ምንም በሽተኛ አይደለችም ነው የተባለው። አልገባኝም። በማትናገር ማትራመድ ልጅ ጤነኛ ናት እንዴት ነው ያለው? ምንም በሽተኛ አይደለችም ጤነኛ ናት እሷ አለ። ከዛ የት መሰለሽ ጸበልኩ ይዘና ከሄድን በኋላ ነው አራስ ቤት እንደተለከፈች አባን አቃጠለኝ ብላ ገፈተረቻቸው። እና ትልቅ ሰው ሲነግሩኝ እዛ ጋር አራስ ቤት ይለከፋሉ፣ ብቻቸውን ለምን ትታችሁ ትወጣላችሁ? ደም ምናምን ነገር እንትን ነው ስላለ ትለከፋለች አሉማ። አራስ ቤት ይለከፋሉ፣ እንደወለዱ ትታችኋቸው ወይ እንትን ወይ መደበር የሚባል ሚስማር ወይ ቢላ አጠገባቸው ጋር መቀመጥ አለበት፣ ያለበለዚያ ይለከፋሉ። ለምን ትታችኋት ትሄዳላችሁ አሉ። ከዛ የዛን ሰዓት ላይ ለእናትየዋ ነግረናት እንደዛ ምንም ሳትደውል ቀረች እናትየዋ። ከዛ ጸበል የመጀመሪያ ቀን አስጠመቅኳት። እዛው አውቶቢስ ተራ አልገዤ ነበር አልኩሽ። አውቶቢስ ተራ አልገዤ በንጋተው ጸበል እዛው አውቶቢስ ተራ አስገባዋት። ሳስገባት አባን አቃጠለኝ ብላ ገፍትራቸው ሄደች። ማትራመደው ልጅ አባን አቃጠለኝ ብላ ገፈተረቻቸው። ከዛ ነይ ነይ ብለን ለሁለት ነው ከሆነ ሰው ጋር ነው እንደዚህ የሚይዛት። አንዳንዴ ሰው አገኛለሁ እዛ ጋር ጓደኞችሽ ራሱ አንድ ቀን ቢሆንሽ ነው በሁለተኛው ቀን እንትን አይሉሽ። እዛ ከአንድ ሰው ጋር እንደዚህ ይዤ ምናምን ወደ አልጋ ቤት ሄድኩኝ። አልጋ አከራዋም ሁኔታዋን ስታያት በቃ እንዲህ ፍጥጥ ብላ ነው እንትን የምትለው ምናምን። እዛ አከራዋም ፈራች። አልጋ አከራዋ እቺ ልጅ ትሞትብኛለች ወደዚህ ይዘልኝ ሄዳለች። አራሱንም ይዤ አራሱ ከህፃንነቱ ጀምሮ ጡት ጠብቶ አያውቅም። ጡቷ ደርቋል የሷ እና ሌላ ወተት ምናምን ነው የነፈው ብዬ ነግሬሻለሁ። ከዛ ከአልጋ ቤት ወጥቼ በቃ የምችለው ዮሐንስ ቤተክርስቲያን አለ ሰሜንቴል፣ እዛው ባስ ስቴሽን አለ። ከዮሐንስ ሳትሻገሪ በዚህ በኩል ቡቲክ ቤት አለች፣ አንድ ቡቲክ ቤት ከእሷ አጠገብ ባስ ስቴሽን አለ። እሱ ጋር እሷም ተኝታ እኔም እዛ ጋር እየተኛሁኝ ዮሐንስ በሌሊት እየተነሳሁኝ ጸበል ላስጠምቃት ማለት እዛ ጋር እየተኛሁኝ ፖሊሶች ይመቱኛል ወይ አንዳንዴ ደግሞ ሩጥ ብዬ ተመልሼ እመጣባቸዋለሁ፣ አመልጣቸዋለሁ። ከዛ ጸበል የዛን ቀን በንጋተው መጀመሪያ አውቶቢስ ተራ አስጠመቅኳት። በሁለተኛው ዮሐንስ በቃ ዮሐንስ ከመጣ ግን አሉኝ የሆነ ማማማ ዮሐንስ ከመጣ ከመጀመሪያ ጀምሮ ነው የምታስጠምቀው፣ አንድ ብለህ ነው የምትጀምረው ከዮሐንስ አለች። እሺ ብያቸው ዮሐንስ ሄደ። ዮሐንስ ስንሄድ ዮሐንስ ጸበል ጀመረች ማለት እንደጀመረች አባ ምን አለቻቸው? ትላንትና እኮ ገሌን ታጥቤያለሁ ትላቸዋለች። አባም ትላንት የተጠመቀችውም እና ሳሙናውን አቀብለኝ ምናምን ትላለች። በቃ እንዳለ ጭንቅላቷን ወስዶታል። ሳሙናውን አቀብለኝ አባ ምናምን ትላለች። እዛ እንደዛ እየተጠመቀች እንዲህ እየተሸከምናት ምናምን ይዘናት እየሄደን በአስቴንሽን ጋር እናስተኛታለን። በስንተኛው ቀን ነው መሰልሽ? እሷ መጀመሪያ ሃይማኖቷ ጴንጤ ነበር። ስለ ክርስቲያን ምንም እና ሳያማት በፊት ምን ትለኛለች? አባ ክርስቲያን ለመሆነ ምን መሆን አለብኝ? ምን ያስፈልገኛል ትለኛለች። ቂደር ትጠመቂያለሽ እንደዚህ ብዬ ነግራታለሁ። እና ጴንጤ ነበር። ከዛ ወዲያው ምን አረኩኝ? በአምስተኛው ዳስለፈልፏት አባ ፈልገው የክርስትና ስምሽ ማን ነው ሲል ክርስትና ስም የለኝም ነው የምትለው። በአራተኛው ቀን አንዷ ስለፈልፍ አይታ ሴቶች የሀገር ሴቶች እየተጠመቁ አንዷ ስለፈልፍ አይታ እንዴት እጅ ትሰጫለች ብላ ከእሷ ጋር ልትያዝ መራመድ ማችለው ልጅ ትነሳለች። አባ በጅራፍ መጥቶ ምናምን እንትን ብሏት አስቀምጧት። እዛ በአምስተኛው ቀን ነው በ2 ሊትር ሙሉ ጸበል የማርያምን ጸበል እያጠጧት። በቃ የሆነ ጓደኛ አለኝ ከጓደኛዬ ጋር አንድ ላይ እያጠጣናት ጸበል ዛሬ ተጠምቃ በንጋተው 12 ሰዓት ላይ ነው ጸበል የምንሄደው ወይ 10 ሰዓት ላይ ምናምን ልብሷ ላይ ትጠቃቀማለች። እሷ አይደለች መንፈሱ ነው የሚያስጠቃቅማት እና ትጠቃቀማለች። ሁሉም ጓደኞቿ የራሷ ሴቶች ጓደኞቿ ራሱ ይጸየፏታል። እኔና ሄኖክ የሚባል ልጅ አለ ሄኖክ የሚባል አለ። በቃ ሌላም ልጆች አሉ። እኛ ምን እናደርጋቸዋለን? በፌስታል እጃችን ላይ አድርገን ምናምን በውሃ ምናምን እናጥባታለን። እያጠብን ጸበል እንወስዳታለን እያዘልን ምናምን። ከዛስ በአምስተኛው ቀን 2 ሊትር ሙሉ ጸበል እያጠጧት አረፋ ታደፍቃለች። አባን ምን ብያለሁ? ሰይሙልኝ ስል ሁሉም እኛ መሰየም አንችልም ማለት። በአምስተኛ ቀን ግን ጸበል እያጠጧት
አንዱን አባ አየሁትኝና አባ እንደዚህ ክርስትና ስም የላትም ጴንጤ ነች፣ ግን ክርስቲያን መሆን ትፈልጋለች እና እንደዚህ ታማለች። ከዛ በኋላ ክርስትና ምናምን ተነስ ቄደር ትጠመቃለች ከተሻላ በኋላ ተብዬ ነው አልኩት። እና ሰይሙልኝ ስል ሰየሙልኝ አባ። በ5ኛ ቀኑ ጸበል እያጠጧት እና አረፋ እያደፈቀችብኝ ነው አባ ስላቸው፣ ችግር የለውም አረፈው ወይ በሽንት መልክ ወይ በላጭ መልክ ወይ ደግሞ በአረፋ መልክ ይወጣላታል አሉኝ። እሺ አልኩኝ። ከዛ ጸበሉን አጥጥቻት የማርያምን እምነት ከዘው ከዮሐንስ ወስጄ በፌስታል አስሬው ምናምን ይዤ ሂጄ እሷን እዛው ጋር አስተኝቻት እንዲያዝያት ነው በ5ኛው ቀን ሄድኩት። ይዣት ሂጄ አስተኛዋትኝ እዛ በስቴሽኑ ጋር አስተኝቻት እምነቱን ሴት ፈለግኩኝ። ንጹህ ሴት ፈልግ ስለለ ንጹህ ሴት ፈልጌ እምነቱን እንዲቀቡልኝ አደረኩኝ። ሙሉ ሰውነቷን ቀቡልኝ። እየቀቧት አይኗ ቀላ፣ ነጭ የነበረው ቀይ ሆነብኝ። ከፀጉሯ ሲጀምሩ መቀባት ሲጀምሩ እንዲያዩት አይኗ ቀይ ሆነብኝ። ከዛ ምን ሆና ነው ምናምን ነገር ስል ምግብ ብይ ስትባል ምግብ ምንም አበላም። መሪንዳና ዳቦ ሰጧት በጉልበት እንኪቢ ምናምን ነገር እያልኩኝ እሰጣታለሁ። ዳቦውን ከተተችው እና መሪንዳ ትንሽ ጠጣችና እያላመጠችው ተፋችሁ። እዛ ለተኛ እንቅልፌ መጣለች። እዛ በቃ የሆነ ሰዓት ልቅቅ አድርጎ ምልስ የሚያደርገው ነገር አለ፣ ይዛታል፣ ይለቃታል ማለት። እዛ ተኛች። ተኝታ የሆነ አላ ቀስቀሰሽው የማይሰማ ሬሳ አላ ብቀሰቅሻት አሰማማ። እዛው እምነቱን ቀብተናት አይኗ ቀልቷል፣ ተኛች። እዛው ጋር አስተኝታ ብርድ ልብሱን አልብሻት ምናምን እና አረፋ እያደፈቀች እኔ ሕፃኑን እዛ ጋር ለሰው ሰጥቼው ነው። ሕፃኑ ጌጂ ሕፃኑን ሲይዘው አረፋ እያደፈቀች ዝንቦቹ እየወረሯት ማለት ነው። በቃ እጇንም እንዲህ ማድረግ አትችልም። የሞተ ሬሳ ነች። እየተመለስኩኝ እየመጣሁኝ እንትን እያልኩላት ብርድ ልብሱኝ እያለበስኩኝ ማለት ማታ ላይ ጓደኞቿ ብለው በጮሁ እዛ እኔን ከላይ ጠሩኝ። እየሮጥኩኝ እጄ ሞተች ምናምን ነገር ብሎ ሲያለቅሱ እየሮጥኩኝ እጄ እጇን እንደዚህ እንነካታለን፣ እዚህ ጋር እንነካታለን ማለት ነፍሷ አለ፣ አልሞተችም በዛ ሰዓት። ከዛ አልሞተችም ነፍሷ አለ ምናምን ነገር። አባ ደግሞ ምን ብሎኛል? መርፌ እንዳይነካት ብሎኛል። ከዛ አልሞተችም አለች ነፍሷ ምናምን ነገር ብዬ አምቡላንስ ሲጠራ ምናምን ሆስፒታል አትሄድም አልኩኝ። መርፌ እንዳይነካት ብሎኛል። መጀመሪያም ሆስፒታል ገብቶ ምንም መፍትሄ የተሰጣት የለም። ከዛ ሆስፒታል አትሄድም አልኩኝ። ከዛ በ6ኛው ቀን ጠዋት አባ ደግሞ አግኝቻቸው ጠማቂውን አግኝቻቸው ምን አሉኝ? ጠዋት ይዛትና አሉኝ። በጠዋት ይዘልኝ አሉኝ። እንደዚህ ብዬ ነግሬያቸው ማለት እዛ ነፍሷ አለ። ተኛን እዛው ጋር ተኝተን ልጁን በዚህ በኩል አድርጌዋለሁ። ልጄን ቆይ ታፈነብኝ ብላ እግሯን ነው የምነቀው። እግሯን ነው በቃ ልጄ ብላ የምነቀው። ጭንቅላቷን እንዴት እንደወሰደው ነው ያላቅም። ልጄ የሆናት ነው የምትለኝ ጉልበቷን ልጄ የሆና ነው የምትለኝ። ከዛ ልጇን በእኔ በኩል አድርጌ እኔ እሷ በዚህ ነች፣ እኔ መሀል ላይ ነኝ ያለሁት። ከዛ ምን ትላለች? በ6ኛው ቀን ስዕል አድን ልቤን አፈነኛለች። ለሊት ስዕል አድን እዚህ ጋር አድርጌላት በእጇ እንደዚህ አስደግፌ ተኘው እና አፈሳ ነበር በዛ ሰዓት። ተኝቼ ጠዋት ላይ ፖሊስ አለ የዳክሰማ እሱ መጡ። ተነሱ አለ ሲል ሊያፍሰን ነው እኔ መሰለኝ። በዚህም ፖሊስ አለ እንዳንሮጥ። ሌላም የተኙ ዱርዮች አሉ እዛ ጋር። እዛ ተነሺ ጸበልን ውስዳት ነው የሚል ኬሳ ምናምን ብዬ ለሊት ላይ አርታ ምናምን አጥበናት ምናምን ተጸራርታብን አጥበናት ምናምን ነገር ነበር፣ አጥቢያት ነበር። ከዛ ተነሺ ብዬ እጇን እንደዚህ ሳነሰው እጇ ደርቋል፣ ሙሉ ነገሯ ደራርቋል። በቃ የለችም በህይወት። በቃ በዛ ሰዓት እኔ ራሴን አይደለሁም። እዛ ሆስፒታል በመኪና ሆስፒታል ወሰዷት። የት? ጳውሎስ ወሰዷት እና እዛ ጋር ብር ተሰበሰበ ምናምን። መጀመሪያ እያለች ማለት ነው የት ልውሰድ ነበር፣ አርሴማ ይዣት ሂድ፣ አርሴማ ቶሎ ይለቃታል እያሉኝ ብር ያልሰጠኝ ሁላ የታክሲ መኪና አጥቼ ያልሰጠኝ ሁላ በዛ ሰዓት ግን ማለት ነው እያያት የነበረ ሰው ሁላ 1000 ብር ይሰጠኛል፣ ያ 200 ብር፣ ያ 100 ብር ይሰጠኛል። በዛ ሰዓት ብሩ ተሰበሰበ። ምን ይለኛል? እሷን ማዘጋጀ ይቅበራት፣ ለልጁ ግን ለልጁ በየብር ለልጁ አድርግለት ይሉኛል።
ማዘጋጃ አይቀብራትም አልኩኝ። ራሴ ቀብራታለሁ፣ ማዘጋጃ አይቀብራትም አልኩኝ። እዛ ጋር ብር ተዋጣ፣ ሌላም ተሰበሰበ። ከራስ ደስታ ጀምሮ እንዲህ እየሰበሰብኩኝ መጣሁ እስከ ዮሐንስ ጫፍ፣ እስከ ሰሜን ሆቴል ጫፍ ድረስ ተሰበሰበ። ቡቲክ ቤት ምናምን ነገር ተሰበሰበ። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ተሰበሰበ፣ ብሩ እጃችን ላይ መጣ። የመጣ ሰዓት ምን አደረኩኝ? ሬሶን ስጡኝ አልኩኝ። ገና እንደገባ ከትንሽ ከሁለት ሰዓት በኋላ ምናምን ሬሶን ስጡኝ አልኩኝ። ሬሶን ስጡኝ ስል ማለት ምን እንዳሉኝ ታውቂያለሽ? ሬሶን ምርመራ አለ፣ ግዴታ መመርመር አለባት፣ ሬሳ አይወጣም አሉ። እኔ አሁን ነው የምፈልገው። አሁን የምትወጣው ከሆነ 6000 ብር አሉ። ነገ የምትወጣው ከሆነ ደግሞ 1200 ብር አሉ። በንጋታው የምትወጣው ከሆነ 1200 ብር አሉ። እኔ ምርመራ አልፈልግም፣ እንዴት እንደሞተች እኔ አውቃለሁ፣ እኔ ባለቤቷ ነኝ፣ የልጇ አባት ነኝ፣ ስጡኝ ስላቸው ሂድና ምርመራ የማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከሌ ሄድና ተናገራሉ። ማዕከሌ የገባው ማዕከሌ ቢሮ እዛ ቢሮ ነበር የምገባው ተብሎ ቢሮ ዝግ ነበር። ፊት ለፊት ያለው ቤት ነበር የገባሁት። እንደገባው እንደዚህ ስለው እኛ ፖሊስ ነን፣ ምርመራ ግዴታ መመርመር አለባት፣ አንተ ገላት ቢሆንስ አሉ። ከዛ ሳጅን እንደዚህ አሉኝ። 6000 ብር አሉኝ ዛሬ የምትወጣው ከሆነ፣ ነገ የምትወጣው ከሆነ 1200 ብር አሉኝ ስለው እንዴት እንደዚህ አይሉም አለኝ። እሺ አልኩኝ። ወጣሁ። በቃም ግዴታ መመርመር አለባት ተብዬ በንጋታው መጣሁ። የተሰበሰበው ብር ሬሳ ሳጥን ገዛንበት። ምን አረግን? ለእናትየዋ ደውለንላት፣ ለእሷ እናት አረፈች ልጅሽ ስንላት ያልናት ማለት 6000 ብር የተባልን ቀን አረፈች ብለናት፣ በንጋታው ለቀብሯ ቀን ግን ስንደውልላት ጭፈራ ቤት ነው ያለችው እናትየዋ። የእሷ እናት ሞያሌ ላይ ነው ያለችው። የዘፈን ድምፅ ነው የሚሰማን፣ ጫጫታ አገር ዘፈን ነው የሚሰማን። ምንም አልተሰማችሁም። አባትየው ምን እንዳለን ታውቂያለሽ? ሌላ አግብቶ ነው የሚኖረው የእሷ አባት ማለት የእናቷ አባት ከሌላ ሰው ጋር ነው የሚኖረው መሰለኝ። ከቻልከ አለኝ ልጇንም እሷንም በመርዝ ግደልኝና በአካውንት ብር እልክልሃለሁ። ሰደብ ነው ሁላችንም እዛ ጋር ሰደብ ነው። ከዛ በኋላ በንጋታው ሬሶን ማየት እፈልጋለሁ አልኩኝ። ሬሶን ሳላይ እኔ ሳጥን ውስጥ እንዳከትብኝ ብዬ እዛ ጋር ከቡሶ ጋር ተደባደብን። እዛ ጋር የሰፈር ልጆች ነበሩ ምናምን፣ ከሁሉም ጋር ተጣላን። ሬሶን ላሳይ ብሎኝ አወጣልኝ ሬሶን። እዛ ጋር ግን ስገባ ግን እዛ ጋር ስጋ አየሁ፣ እዛ ጋር አጥንት አየሁ፣ እዛ ጋር መጥረቢያ ያለው። ከዛ እገባለሁ። ከዚህ ጀምሮ እሷ ተቀድታ ተሰፍታለች ያለችው። ከዚህ ጀምሮ ማለት ተቀዳለች ማለት ነው፣ እንዳለ ተሰፍታለች። በላስቲክ እንዲህ ድረስ ነው የሸፈኗል። እና ከዚህ ጀምሮ ተቀዳለች፣ ተሰፍታለች ማለት እና ምንድነው የተቀደደችው ብዬ ከእንትኑ ጋር እንትን እላለሁ። ለምርመራ ነው አሉ። መቼስ 6000 ብር ዛሬ የሚወጣ ከሆነ ብለው በትኩሱ የሚወጣ ከሆነ 6000 ብር ያሉኝ፣ በንጋተው ደግሞ 1200 ብር ያሉ የውስጥ ቋል ሊወስዱት ነው። ለሌላ ለምንም አይደለም። ተቀበልን፣ ሬሶን ተቀበልን። 1000 ብር ታታ ያዝን። የተሰበሰበው ብር አለ ብዬሻለሁ። 1000 ብር ታታ ያዝን። ሬሶን ጭነን መጀመሪያ ሬሶን እነሱ እያስጨረሱ እኔ ዮሐንስ ሄጄ አባ እንደዚህ ለቀብር እንደዚህ ጻፉልኝ ስል ዮሐንስ ሲጠምቋት የነበሩት አባ ምን አሉኝ? እሷ እንትን ክርስትና ምናምን ስላልተነሳች እሷ ኦርቶዶክስ አይደለችም፣ ስለሆነ ጴንጤ ይዞ ቅበራት አሉ። አንጽፍም አሉ ዮሐንስ ማለት አንጽፍም አሉ። እዛ ያለኝ አማራጭ ሬሶ ሊጫን ነው ያለኝ አማራጭ። መሬለም ሄድኩኝ። መሬለም ሄጄ መሬለም ምን አስባልኩኝ? ንስሐ አባቷ ሲሉኝ ንስሐ አባቷ ክፍለ ሀገር ነው አልኩኝ። ንስሐ አባቷ ክፍለ ሀገር ነው ብዬ ማለት ምንም እንትን ፍታት ሳይደረግባት ምን ሳይደረግላት ወደ የቀብር ብቻ ከፍዬ ማለት በአፈር የቀብር ብቻ ከፍዬ ተቀበረች። አሁን በ20 አርቧ ነበር። መቼ? አሁን በ20 አርቧ ላበላ ድጋሚ እዛ ጋር ብር የለኝም። በቃ ሁሉ ነገር እንትን ብሏል። ልጁን ይዣለሁ። ልጁን እኔ ነኝ የማሳድገው። ልጁን እኔ እዛ ጋር ይዤ በቃ 40 ሳይደርስ ማለት ነው 3 ቀን ለለቅሷ 3 ቀን ትቀመጫለሽ። እዚህ የሞተችበት ቦታ ጋር ተቀምጬ ማለት
ያም ፖሊስ ይመጣል እየመታኝ፣ ያም ይመጣል ተነስ ከዚህ ጋር አይመለከተኝም ነው ሲሉኝ ነበር። 1 2 3 ፖሊስ ነው በቃ እንትን እያለኝ ነበር። ምኑ ጋር ሆነ? የት? ሰሜን ሆቴል እዛው። ኧረ አይደለም ከተቀበረች በኋላ ሻማ እያበራን ምናምን እዛ ሆነም በቃ ተነስ ይለኛል። ያም ይመጣል ተነስ ይለኛል። ከዛስ መጨረሻ ላይ ምን ሆነ? 3 ቀን እንዴትም አድርጌ አልነሳም ብዬ ቀቡጬው 3 ቀን ተቀመጥኩኝ እዛው ጋር የሞተችበት ቦታ ነው። አልነሳም ብዬ 3 ቀን ተቀመጥኩኝ። በአርባ ዕለት ማለት እዛ ጋር ሰሜን ሆቴል መጀመሪያ ስሞት የሰጠኝ ሁላ ለአርባ በቃ ልጁን ስለሚዘኔ ለልጁ እዚህ ጋር ወተት ማለት ነው የጣሰውን ወተት 1 3 ቀን 4 ቀን የሆኑ ቦሶች ገዙልኝ። በየ3 ቀኑ ነው የሚያልቀው ጣሰው ማለት። ከዛ 3 ቀን ምናምን ገዙልኝ። ከዛ ከዛሬ ጀምሮ አሉ ቦሶቹም አቅማችን አይፈቅድም አሉ። እሺ አልኩኝ። ከዛ ምን አስጀመርኩኝ? እኔም 1400 ብር ነው አቅም የለኝም። በየ3 ቀኑ 1400 ብር ነው አልችልም። ያለኝ አማራጭ ምንድን ነው? አጥሚት ገዝቼ ማለት ነው። የመጀመሪያ ቀን ዶክተሮች አሉ፣ የሰሜን ማዘጋጃ ዶክተሮች፣ እነሱ ወተት ይገዙልኛል እየመጡ በየ3 ቀኑ ይገዙልኝ ነበር። እዚህ የሆነ ሰዓት አጥሚት አስጀምረዋል። አጥሚት ሰጡኝ። 1 ኪሎ ነው መሰለኝ 2 ሰጡኝ። እሱን አስጀመርኩት። ከዛ በኋላ እኔም አጥሚት እየገዛሁኝ ነው። በቃ አጥሚት ለምን ሩቧ ስንት ነች? 150 ብር ነች። ሩቧን ገዝተሽ ቢያንስ ለብዙ ቀን ትጠቀሚያለሽ። የማደርገው በምንድን ነው? በጡጦ አድርጌ ሃይላንድ አለ ቦርሳ ውስጥ በሃይላንድ ነው የምሞላው ማለት በሃይላንድ አድርጌለት ነው የሚይዝለት ማለት እዛ ጋር ለመደልህ በሃይላንድ እየጠባልኝ እየወሰደልኝ በቃ ወተትም ግን ግድ ነው የተባልኩት። 5 ወሩ ነው እናት ጡት ምናምን ስላለመደ ወተትም ግድ ነው የሚባለው። ግን በዛ እኔ ደግሞ ወተት አሁን ደግሞ ባለውበት አሁን ሰው ቤት ተጠግቼ ነው ያለሁት በአሁኑ ሰዓት ሰው ቤት አላ እነሱ ቤት ነው ባለትዳር ነች፣ እነሱ ቤት ነው ያለሁት። ባለቤት ካረፈችው በኋላ 3 ቀኑን እየተመታህም ምናምን እዛ ሳለፋችሁ። ከዛ በኋላ እስከ 40 ድረስ የት ሆንክ? እስከ 40 ድረስ እዛው ሰሜን ሆቴል ጎዳና ላይ ነበርኩኝ። ልጅህን ይዘህ ማለት ነው? ልጄን ይዤ ጎዳና ላይ ነበርኩኝ። እንዴት አለፈ? የሰበሰብከው ብር ነበረ ያቆየ? የሰበሰብኩት ብር ነበር። ያ የሰበሰብኩትን ልጅ ብር ምን አደረኩት? ቤት ለመከራየት አይሆንም ነበር? ይኸውልሽ የሰበሰብኩት ብር ነበር። የሰበሰብኩት ብር መጀመሪያ ሞተች ቀን የሰበሰብኩት ብር ነበር። እሱን የሰበሰብኩትን ብር ሬሳ ሳጥን ገዛን፣ የመኪና ከፈልን፣ እዛ የቀብር ከፈልን፣ ነፍሲ ማር አበላን። ከዛ እሱ አለቀ። 3 ቀን ለ3 ቀን ስቀመጥ ግን እዛ ጋር ነፍሲ ማር እያበላኝ የተሰበሰበ ብር ነበር 3900 ብር ሰብስቤ ነበር። 3900 ብር ሰብስቤ በሁለተኛው ቀን እንቅልፍ የሌለ አዳከመኝ። እዛ ጋ የተኙ ሴቶች አሉ፣ የእሷ ጓደኞች የእኔም ጓደኞች ናቸው። እና እነሱ ተኝቷል። እዛ ጋ እንቅልፍ መጣ። የሆነ ጆኒ የሚባል አዲስ ገበያ ልጅ አለ። በጣም ማቆ ልጅ ነው፣ ምግባባው ልጅ ነው ከድሮ ጀምሮ። ሰሜን ሆቴል አምጥቼው እሱ ከቤት ወጥቶ ምናምን ሰሜን ሆቴል አምጥቼው ከእኛ ጋር ነበር አብሮ የሚሆን የነበረው። ምን አልኩት? ጆኒ አልኩት። ስሙ ታይቷል። አብሮ ከእሷ ጋር መጀመሪያ ብዙ ላይፍ አሳልፏል ከኔ ጋር አብረን። ጆኒ እኔ እንቅልፌ መጣ፣ ትንሽ ሰዓት ልተኛ። ስንት ዳቦ ነው? 8 ዳቦ ገዝቼ ቆራርሼ ነፍሲ ማር አብላልኝ አልኩት። እና ሻማ እንካ ገዝተህ ለኩስልኝ። ይሄ ደግሞ 1900 ብር ነው። ከተኞኝ እዛ ጋር መቼስ ዱርዬ ታውቂያለሽ፣ ከኪስሽ ይወስድብሻል። ከተኞኝ እዛ ጋር ብሩን ይወሰድብኛል። ስለሚወሰድብኝ እዛ ጋር የሚጣለው ብርም አለ፣ እዛ ጋር የተጣለው ብር አለ። እሱን ሳልቆጥር ኪሴ ላይ 3900 ብር ነበር። 3900 ብር እንካይና ያዝልኝ ብዬ ሰጥቶት እና ተኝቼ ገና እንቅልፍ ሲወስደኝ ሽንት ቤት ደርሼ ልምጣ ብሏት አንዷን ሴት ሄደ። በዛው ብሩን ይዞት ሄደ። እሱ ጓደኛ የገዛ ጓደኛዬ ብሩን ይዞት ሄደ። ጠፋ። አግኝቼውም አላውቅም። ይኸው ጠፋ። 3900 ብር እና እዛ ጋር የተሰበሰበው እኔ ስንት ይሆን እኔ አላውቅም። አድራሻም የለውም። ጠፋ። 3900 ብር ይዞብኝ ጠፋ። እሱም ያለውበትን አኮን ያውቃል። በዛ ብር ቤት ልከራይበት እንደነበረ ያውቃል። ጠፋ። ግን ጥሎ አልጣለኝም። የዛን ሰዓት
ከዛም እየተቀበልኩኝ ምን አልጋ ቤት አውቶቡስ ተራ እየሄድኩኝ አድራለሁ። ያለኝ አማራጭ ምንድነው? 200 ብር ነው አዛ አልጋ ክፍል ለብቻ 200 ብር ነው። እዚህስ 500 ብር 600 ብር ነው። እኔ አቅም የለኝም በዛ ሰዓት ዳይፐር ገዝቼ ወተት በዛ ሰዓት ወተት ነበር። ወተት የላም ወተት ገዝቼ የላም ወተት ሊትር 120 ብር ነው። 120 ብር ሊትር ገዝቼ 1 ሊትር መቼስ ቀኑ ሙሉ አዳር ሙሉ አይውሉም። እሱን ገዝቼ ምን ብዬ የአልጋ 600 ብር 500 ብር አቅም የለኝም። 200 ብር እየከፈልኩኝ ማለት ጃኬቱ የኔ ምናምን ካለ እሱ ውስጥ እንደዚህ ከትቼው እሱን ለምን እዛ ጋር እንዳይበለው ማለት ከትቼው አስተኛው ነበር ማለት እና ያስተኛውት ማም ቆየው ለአርብ ዋለት ነፍሲ ማር ላበላ ማለት ያንን ግማሽ ሰጠኝ። ግማሹ 10 5 ምናምን ይሰጠኛል። ግማሹስ ምን አለኝ እንዴ የሞተች ቀን አደረሰን እኮ ነው የተባልኩት። ድጋሚ ምንድነው አሉ። እዛ ለአርባ አበላን፣ እንደዚያው ዳቦ ቆራርሰን አበላን። አንዱ ደግሞ የሆነ ጓደኛ ያለ ይህንን ቲሸርት 5 አሰራልኝ። 5ቱን 1500 ብር አሰራልኝ። እስቲ ለካሜራ በለ ወይ ቆንጆዬ ነበረች፣ ነፍሷን ይማረው። ከዛ አሰራልን። ማን ነበር ስሙ? ሳምሬት 5 ቲሸርት አሰራልኝ ምናምን። ከዛ አርቧን አሳለፈ ምናምን በንጋቱ ምናምን። ከዛ የሆነ ፖሊስ የመጨረሻ ቀን እነሱ ጋር ልጠጋ የደረስኩበት ደረጃ አላቃቸውም። በምንድን ነው እነሱ ጋር የተጠጉት? የመጨረሻ ቀን የሆነ ፖሊስ ምን እንዳለኝ ታውቂያለሽ? ተነስ ከዚህ ጋር አለኝ። የዛን ሰዓት ደግሞ አሁን በቅርብ ቢያንስ ሳምንት ምናምን ቢሞላው ትዝታ ስላለብህ ነው አንተ ከሰሜን ሆቴል መራቅ የማትፈልገው ወይስ? ለምን መሰለሽ ከዛ ከራኩኝ አንድ ምንም የለኝም፣ አንድ ምንም የለኝም። የት እርቃለሁ? የት እጠፋለሁ? የትም አልጠፋም። ሁለተኛ ነገርስ ይሄ ልጅ ማለት ነው እናት የለውም፣ ጡት አይጠባም። ጡቴ ምን እሰጠዋለሁ? ስለዚህ እዛ ጋር ስሙት ያየ ሰው ሁላ ኧረ ተታጠው ብለው ያደርግልኛል። ከዛ 450 ብር እየፈለግኩኝ ፖሊሱ መጡ። ከዚህ ጋር ተነሳለኝ። ለምንድን ነው የምነሳው? የት ልሂድ አልኩት። አልነሳም፣ የትም አልሄድም። እዚሁ ጋር ነው የምቀመጠው። እዚሁ ጋር ነው የሞተችው፣ እዚሁ ጋር ነው የምቀመጠው አልኩት። ለልጁ የዚህ ጋር ጸጉሩ ላይ የሆነ ነገር ወጥቶበታል፣ ታሞብኛል። ልጁ ማሳከሚያ ብር እየሞላኝ ነው፣ እዚህ ጋር ነው የምቀመጠው አልኩት። ይሄ መለመኛ ቦታ ነው ወይ? መለመኛ መታወቂያ አለ ወይ አለኝ። የመታወቂያ ነው መለመኛ ቦታ አይደለም ግን አልኩት። ለምኜ ማሳከም ነው ያለ ብር የለኝም አልኩት። እንደዛ እየወራን ያ 100 ብር ያ 200 ብር ሰጥቶኝ መድኃኒቱ ብሩ ሞላልኝ። መንገደኛ የሚያልፈው ነው። ከዛ ምን ይላል ሄደ፣ እሱ ፖሊስ ሄደ እና የእሷ ባለ እየሰማ ነበር እና ይዞኝ ሄደ ወደ እነሱ ቤት። እሷ ማለት አሁን ያለህበት ቤት ይዞኝ ሄደ። በቃ አያውቅህም፣ ዝም ብሎ መንገድ ላይ ናኔ ቤት ብሎ ይዞኝ ሄደ። ገባሁ እነሱ ቤት። እዛ በቃ አደርኩኝ 2 ቀንም 3 ቀንም። መቼስ የሰው ቤት ይጨንቃል። መቼስ ሰውየው በአፍ አውጥቶ ባይነግርሽም ይከብዳል የሰው ቤት። እኔ እነሱ ሳያቸው አንገቴን ደፍቼ ነው የማልፋቸው። ለምን ከበደኝ፣ ከአቅሜ በላይ ሆነ። ገባሻ? እዛ ጋር ስራ እንዳልሰራ የልጅ አለብኝ። ይህ ልጅ ላድርግ መቼስ ለእሷ እንዳልሰጣት አንድ ልጅ አላት፣ ሁለተኛ ልጅ አትይዝልኝ። ገባሻ? የራሷ ልጅ አለች እና ሁለተኛ ደግሞ የኔን ይዛ የእሷን አታስቀምጣት። ያለኝ አማራጭ ምንድን ነው? ልጁን መያዝ። ልጁን ይዛለሁ እዛ ጋር እና አፈሳ አለ ተባልኩኝ። ይህን ሳምንት አፈሳ አለ ተባልኩኝ። እሺ አልኩኝ። ቀር አንቺ የደወልሽልኝ ሰዓት አጥሚት አልሰሩም ነበር። አጥሚቱን ሰርቼ በሃይላንድ ትኩሱን ገልብጬ እናቴ ትሙት ነው የምልሽ። ጠዋት ተነስቼ ምግብ ለመጠየቅ ሼም ይዞኝ አንድ ነገር ሳልነካ ቀጥታ ወደ አንቺ ጋር መጡ። ሼም ያለኝ የሰው ቤት ነው ያለው። እንዴት ቤት አይደለም ምግብ ስጡኝ አይደለም። ገባሻ?
አንተ ምን አይነት አባት ነህ ማለት እድሜ ትንሽ ነው፣ መሯሯጥ፣ ወጣትነት፣ ይሄ ሩጫ አይምሯችን ውስጥ እንደምንስለው ጎዳና ላይ እንዳሉ ልጆች የዱርዬነት ባህሪ አይደለም። ባለቤትህ የልጅህ እናት አርፋ ልጅህን ይዘህ ባለቤትን አስታመህ አሁን እንደዚህ አይነት ዋጋ መክፈል ቀርቶ አይደለም ብዙ ታሪኮች እሰማለሁ። እዚህ ጋር አንተ ልክ ቁጭ ብለህ ባለቤትህ በህይወት አተህ ልጅን ማሳደጊያ አተህ ዋጋ እየከፈልክ ያለህ አባት እንደመሆነ እዚህ ሶፋ ላይ ብዙ እናቶች ባሎቻቸው የልጆቻቸው አባት ክደዋቸው ወይ ወንዶች አታለዋቸው በህጋዊ መንገድ ሳይጋቡ ሴቶች ናቸው ብዙ ጊዜ ዋጋ ሲከፍሉ ማየው እና አንተ ግን ሞት ነጥቆ የልጅህን እናት አስታመህ ከአቅም በላይ ሆኖ ህይወቱ አልፎ አሁን ደግሞ ልጅህን ይዘህ ኢቭን እንኳን ለድርጅት እንኳን ስጥ ሲባል አልሰጥም ብለህ እንዲህ ለልጅህ ሳስተህ ይህንን ሁሉ ዋጋ ስትከፍል አሁን እንዳልከው የምትበላው የምትጠጣው እስከ ማጣት የሰው ፊት ማየት የሰው ቤት እስከ መጠጋት ድረስ ይህንን ሁሉ ዋጋ ስትከፍል ይሄ በስመ ወንድ በስመ ወጣት ምናምን ይሄ ነገሮችን ማጠቃለል እንደማንችል በቃ ሰው ከመጣበት ካፈጣጠሩ እንደሚለያይ ማሳያ ነህና ይሄ ጥንካሬ ይበረታታል። ግን ዝም ብሎ ለማጽናናት ምናምን እንዲቃላት ለማሳመር ሳይሆን የምር ያልፋል፣ በቃ ያልፋል። ይሄ ልጅ ለምን ፈጣሪ ወደዚህ ምድር እንዳመጣው ነገ የትልቅ ደረጃ ሊደርስ እንደሚችል እንዲህ ዋጋ የከፈልክበት ልጅ ነገ ማረፊያ ሊሆን እንደሚችል የሚያውቀው መድኃኔዓለም ነው እና ያልፋል። ሰኞ ብለን ማክሰኞ፣ ሮብ፣ ሐሙስ ቀንን ይተካል፣ ሰዓትን ይተካል፣ ጊዜ ያልፋል። በቃ ይህ ሁሉ ነገር ያልፋል እና ሁሌም እንደዚህ ዋጋ እንደከፈልክ አይቀርም። ይሄንን አውቆች ላይ ያወራሁን ነገር ትላንት ብለን እናወራዋለን። አይዞ ጀግና ነህ አንተ፣ ጎበዝ አባት ነህ። እውነት ወጣትነት ምናምን ብዙ የሚያታልሉ ነገሮች አላታለሉም እና እንደውም ስለሱ ደግሞ እናንሳ። ለድርጅት ልጅህን ስጥ የሚሉት ከቤተሰቦችህ ጀምሮ ሌሎችም ሰዎች እንዳሉ ቅድም እየነገርከኝ ነበርና የሀሳብ እንዴት አልመጣልህም? እንደ ወጣት ተሯሩጠህ ልጅ ማሳደግ አችልም። ልጁም ዋጋ እየከፈለ ነው፣ አንተም ዋጋ እየከፈልክ ነው። ስለዚህ በቃ ይሄ ልጅ ለድርጅት ልስጥ እኔም ኖር የልኖር የሚል ሀሳብ ሰዎች የሚሉህን ሀሳብ እንዴት ነው ያልተቀበልከው? አንደኛ ነገር ማለት ነው እንዴ እሷን አትሻት፣ እሷን አጥቼ ልጁን ሳጣ ልጁን ይመለሳል ይባላል። ልጁን እዛ ድርጅት ቆይቶ ምናምን ነገር ታገኘዋለህ መልሰ ምናምን ነገር ይባላል። ግን ማለት ነው ይሁን ማለውን ለውጭ ሀገር ምናምን ይላካል ማለት ነው። አላገኘውም ልጁን ገባሻ? እሷን አጥቻት ልጁንም አጥቼ ከታሰኒስ እኔ ምን ሆናለሁ? ከስንቱ ጋር የተጣሉት በእንደዚህ መንገደኛ ሲለኝ ከስንቱ ጋር ጣለው። ሁሉ ጊዜ በጣም ሁሉ ጊዜ ነው የምጣለው። ለምን ለድርጅት ሲሉኝ አንድ አሮጊት ምን እንዳሉኝ ታውቂያለሽ? እናትየው አርፋ ምናምን ብሎ 500 ብር ልስጥና ልውሰደው ነው ያለኝ። 500 ብር ልስጥና ልውሰደው ልጅህን 500 ብር ልስጥና እኔ ላሳድግልህ ልውሰደው እንደዚህ ከሚንገላታበት ልግዛ ማለት ነው። በ500 ብር ልጅህን ሴት እናት ናቸው እንደዚህ ያሉ ዱላ ይዟል። ምን ልበላቸው? እማቃቸው ራሱ እሷን የሚያውቋት ሁላ ምን እንዳለ ተፈራርመነ ላደርስበት ልውሰደው ነው ያሉ። አንዱ ለቀን ያዙልኝ ስላቸው ሰዎች ሁሉ ስለዚህ አድቫንቴጅ እያያዙብህ ነው ማለት ነው። ማለት አሁን ያለበትን መቸገር አይተው በቃ ልጁን እንውሰድ ነው የሚመጣላቸው ሀሳብ የሚቀርብልህ ጥያቄ እንጂ እናግዝህ ወይም ደግሞ እንዴት አድርገን በቃ ይህን ጊዜ ታልፈዋለህ የሚደግፉ ሰዎች አይደለም ሀሳብ እየመጣልህ ያለው። በመጨረሻ አንተ ምን አሰብክ? እንደው ምን ወሰንክ? አረ ምንም በቃ እኔ ምንም ወደላ ፖሊሶቹ እንትኖቹ ዶክተሮቹ መጥተው ምናምን ነገር ሲይዙት ምናምን እኔ የሆነ እጠራጠራለሁ ማለት ገባሻ? እዛ ጋር ሊወስዱትም ይመስለኛል። የሆነ ተደብቆ የሆነ አላ እኔ ወደዛ ዞር ስል ሊጠፉብኝም ይመስለኛል። ለፖሊሶቹ ለዶክተሮቹ ራሱ እንዲያዩዋቸው አስይዣቸው ነው የምቀበላቸው እና በቃ እዛ ጋር ለድርጅት ስጦ ሲለኝ የነበር ሁላ አሁን አድርጉ 5 ወሩ ምናምን ደርሶ ምናምን ሲያየው ምን ይለኛል ለማስመሰል ኧረ እንኳንም አልሰጠው አሁንማ ለድርጅት አይሰጥም ይለኛል። አውቆ ለማስመሰልማ አሁን 5 ወር ሆነው
አሁን 5 ወሩ። ስም ወጣለት? አሜን ይባላል። ለምን አልከው? አሜን ብዬ ተቀብዬው። እርጉዝ ነኝ ያለች ጊዜ ግን እንደው ምንድን ነው ያልካት መጀመሪያ ገና ስትነግር? አሪፍ ነው ያልኩት። መጀመሪያ እንደሆነ ነገር ተግደርድሬ ነበር። እዛ አሪፍ ነው ያልኩት። ተግደርድሬ ማለት እንዴት ነው? አይ የሆነ ምን ነገር ማለት አላቅም የኔ አይደለም ምናምን አይነት ነገር እንደዛ ደንግጬ ነበር። ህሊና እያወቀው ማለት ነው? ደንግጬ ነበር በዛ ሰዓት። እኔ ያልኳት እርጉዝ ነኝ ምናምን ነገር ሲል ደነገጥኩኝ። በዛ ሰዓት ደንግጫለሁ። ኧረ አልኳት እኔ ተማሪ እያለሁ አልኳት 4 ቁጥር ኳስ መቶኝ እዚህ ጋር መቶኝ መሀን ተብሎኛል፣ ሆስፒታል ብሎኛል። ጋሽ ስዩም ነው ምናምን ብዬ የሆነ ስም ጠሩላት። እዛ እከስሃለሁ ምን እዛ ደረጃ ደርሳችሁ ነበር? አስፈራራችኝ። ፖሊስ ጋር ምናምን አልሄድንም። አስፈራራችኝ ምናምን ተመልሼ ሄድኩኝ ወደ ራሷ። እዛ በቃ አላ ከወለደችው በኋላ ግን አንቺ እስክትወልደው ድረስ ጭቅጭቅ ነበር? እስከምትወልደው ሳይሆን በ8 ወሩ ነው የተወለደው። ወይ ለምን? በ8 ወሩ ነው የተወለደው ልጅ። ወለላ የ8 ወር ልጅ አያድግም ተብዬ ነበር። ሟች ነው ብሎኛል፣ ብዙ ሰው ብሎኛል። በ8 ወሩ ነው የተወለደው። ቢያንስ 5 ወር እያለች ተጨቃጭቀን ነበር። እስከ 5 ወር የኔ ነው አይደለም ጭቅጭቅ ላይ ነበር፣ ተጨቃጭቀን ነበር። ከዛ ከ5 ወር በኋላ እንዴት እየተመለስክ መጣ? ከ5 ወር በኋላ በቃ እዛ ጋር ሽማግሌዎች ምናምን ሲያወሩኝ ምናምን ነገር እንደዚህ ብሎ ሲነግሩኝ ምናምን በሽማግሌ ማስመከራ አስጠይቃለች? አስመከራኛለች። ኦኬ እሺ። እዛ እንደዚህ ምናምን ሲሉኝ እሺ አልኩኝ። አብረን መቀጠል ጀመርም። ከዛ 5 ወር 6 ወር 7 ወር አንተ በቃ እያመንክ ይሄ አባትነት ኃላፊነት እየተሰማህ መጣ ማለት ነው? ከዛ በ8 ወሩ ምጤ መጣ ስትለኝ እኔ ግራ ገባኝ። ኧረ አንቺ ትደበሪያለሽ፣ በ8 ወር የለም አልኳት። እኔ አላቅም 8 ወር እኔ አላቅም። ኧረ መጮ ጀመረች። ኧረ አንቺ የ8 ወር የለም አንቺ አውቀሽ ነው እንዴ ምናምን ነገር አልኳት። እዛ ሆስፒታል ምናምን ይዘናት ሄደ። እዛ ጋር ፈጣሪ ይመስገን የሆነ ተከራይ ነበር፣ እሱ የላዳ ከፈለ። ሆስፒታል አፍንጮ በር ሄደ። እዛ አፍንጮ በር ሄደ ምናምን ገባች ምናምን ወለደች። ከዛ ይሄ አባትነት ስሜቱ አሁን እንዲህ ዋጋ መክፈሉ ምናምን ግን የሆነ ሰዓት ነው አንተ በቃ እንደዚህ በደንብ ከልጅ ፍቅር ይዞ ያገኘኸው ራስህን? አዎ። አባትነት እንዴት ነው? ምን እስካሁን ባላችሁ ከከፈልከው ዋጋ አንጻር እስካሁን 5 ወር ድረስ በዚህ ደቂቃ አባትነት አንተ ጋር ምን አይነት ትርጉም ኖረው? እስካሁን ባለውበት ትንሽ ይከብዳል። ግን ለምን እናትም ስለሌለው ሊሆን ይችላል። ለምን ወተት አለ፣ ዳይፐር አለ፣ ምን አለ፣ በጣም ይከብዳል። ለምን ወተት ጠብቶ አያውቅም፣ የእናት ጡት ጠብቶ አያውቅም። ጡቱ አድርቋል፣ አይወጣም ነበር እና ጠብቶ አያውቅም። እና ወተት እዛ ጋር ስገዢ ዳይፐር አለ፣ ዋይብስ አለ፣ ምን በቃ በጣም ይከብድ ነበር በዛ ሰዓት። ይሁን አላህ ብቻዬን መውራት ጀምሬ ነበር የሆነ ሰዓት ነው። ግን አላህ ከዛ በኋላ ግን ትንሽ ቆይተሽ ደግሞ ስታዩ ደግሞ ቃላ የሆነ ትፍጨረጨሪያለሽ። አሁን አንተ ፍላጎትህ ምንድን ነው? በምን መልኩ ነው? አሁን አንዳንዴ አውቃለሁ ግራ ይገባል ህይወት በቃ ይጫላልማል። ምንድን ነው እሻን ከዚህ በኋላ የሚደረገው ምናምን የሚባል በቃ ግራ የሚገባበት ሰዓት አለ። ግን ደግሞ ተረጋግተህ መለስ ብለህ ወደ ራስህ ስታስበው ይህን እኮ ባገኝ እኔ ይህን ማድረግ እችላለሁ። የሆነች ጭላንጭል አንተ ልትታይ ትችላለች። አቅምህን የምታውቀው ጥንካሬህን፣ ልክህን የምታውቀው አንተ ነህና ስለዚህ ይሄ ቢሆንልኝ እኮ ይህን ማድረግ እችላለሁ፣ እንዲህ እኮ ቢሆን እንዲህ ቢሆን ብለህ የምታስበው ሰዎች በምን መልኩ ቢያግዙኝ ከሰዎች እገዛ ድጋፍ ልወጣ እችላለሁ ለአንዴና ለመጨረሻ ጊዜ በዚህ መንገድ ሰው ከጎኔ ቢሆን የምትለው ምንድን ነው? እኔማ በቃ የሆነ ስራ ጀምሬ በቃ ራሴ እንደምችል እርግጠኛ ነኝ። በቃ የሆነ ነገር እንትን ብዬ ቢያንስ በዛ ሰዓት ራስ ጀብሎ ልጀምር በቃ የሆነ ማስቲካ ምናምን ልጀምር ነበር ማለት። ለምን ግን ሳስበው ደግሞ ራሱን ይዘሽ እዛ ጋር ጀብሎ ደግሞ በማታ መስራት በጣም ከባድ ነው። ገባሻ? በዛ ሰዓት በማታ ወይ ብርድ ይመቷል ወይ የሆነ ነገር ሆነብሻል። እና ጀብሎም ይዤ ልወጣ ፈልጌ ነበር። ጀብሎ እንደዛ ጋር እንትና የሆነ ሰውዬ ጀብሎ ለውጣል ብሎኝ ጀብሎ ባወጣማ በሰራ ደስ ይለኛል። ለምን እዛ ጋር የሰው ማየት ደግሞ ይከብዳል።
የሰው ማየት በጣም ይከብዳል። እዛ ጋር ሰው ስጠይቂው ምናምን ነገር ግማሹ የሚልሽ መልስ ይለያያል። አንዳንዱ ሰርታ በላም እንዲልሽ ጀብሎ ስራ አይደል እንዴ? ኧረ አይደለም ስለምኝ ነው እንጂ እዛ ጋር ለልጁ ስለምንማ ገባኝ። ግን አሁን የምልህ እኔ ወደ ስራ ስትመጣ እኮ ምንድን ነው ያንተ ፍላጎት? በቃ ምንድን ነው? ብር ስጡኝ። ሁሌም እድሜ ዘመን ሲሰጥ ይኖራል፣ ያልቃል። ሁሌም የሰው ጥገኛ ነው የሚያደርግን። ግን ከሰው ጥገኝነት ሊያወጣህ የሚችለው ምን ታስባለህ? ምን ሰው እድል ቢሰጥ የሆነ ስራ የሆነ ነገር ብሰራ ደስ ይለኛል። የሆነ ቦታ ላይ የሆነ ነገር ብሰራ እኔ በቃ ደስ ይለኛል። ለምን የሰው አይና ላይ የምን ላይ የራሴን ስራ ነው የምሰራው። ገባሻ? አሁን ለምሳሌ አሁን አንተ ወንድ ስለሆንክ ነው ግራ ይገባህ እንጂ ግራ ይገባህ ስለ ሴቶች መንገድ ላይ እናያለን አይደለ? ልጆቻቸውን ይዘው ድንች ይሸጣሉ፣ ችፕስ ይሸጣሉ፣ ጀብሎ ይሸጣሉ። ስራ የተባለ ነገር በሙሉ ልጅ አዝላ እናት የተለያየ ስራ ሲሰሩ እናያለን። ሴት ስለሆኑ እንዲህ ወይ ወንድ ልጅ አዝሎ እንደምናየው ላያስደነግጠን ይችላል እንጂ። ስለዚህ አንተ አሁን ይሄ የሰው አይን አውቃለሁ የሰው ፊት ማየት ምናምን ሊያስጠላ ይችላል። ግን ያው ቀን እስኪያልፍ አይደለም ግዴታ ነው። ስለዚህ የሰው ፊት ታይቶም ስራ ተሰርቶ ገንዘብ የሚያመጣ ከሆነ ልመና አይሆን እንጂ ልጅህን ይዘህ መስራት የምትችለው ማንኛውም የስራ አይነት ካለ የሰው ፊት ሳላይ ብለህ መምረጡን ሊከብድ ይችላል ብዬ ነው። ይከብዳልም ደግሞ አይደለ? ስለዚህ አሁን ጀብሎስ ቢሆን ለምሳሌ አሁን ልጅህን ይዘህ እንደውም እኔ ጥሩ ሀሳብ ነው ያመጣው ብዬ አስባለሁ። ልጅ ስለያዝክ ወንድ ስለሆንክ ሰው ከማንም በላይ አንተ ጋር መጥቶ ይገዛል ብዬ አስባለሁ። አረ ምንም ስራ እኔ ከመስራት ሁሉ አይደለም። ያንተ የስራ ሞራል ይሄ የመለወጥ እንትን ሰው በሚያደርግልህ ጭላንጭል ነገር ያንን ነገር አባስቶ ማሳየት ሰው የበለጠ አንተ ላይ ኢንቨስት እንዲያደርግ ሰው ለአንተ እንዲራራ ሰው አንተን እንዲደግፍ ያደርጋል። ይህንን ታውቃለህ ብዬ አስባለሁ እንጂ ሁሌም እንድንደገፍ የሚያደርገን በቃ ሁሌ ማልቀሳችን፣ የሰው አንጀት መብላታችን፣ በቃ የችግር ማውራታችን ብቻ ሰው እንዲረዳን ያደርጋናል ብዬ አላስብም። ይልቁንስ እንደውም ትንጥየዋን ነገር አባስቶ ማሳየት የሰውን የበለጠ ሞራሉን ያመጣል። ሰዎች አንተ ላይ በደንብ እንዲያግዙ ያደርጋል ብዬ አስባለሁ። ስለዚህ የስራ ሞራልህን ብታሳየን፣ ፍላጎትህን ይሄ እንዲህ ቢደረግልኝ እኔ እንዲያደርጋለሁ ማለት ብትችል እድሉ ልስጥ። እኔ ምንም ስራ አልነቅም፣ ግን ጀብሎም ብጀምር ማለት ነው እኔ ከመለወጥ ወደኋላ አይደለም። ምንም ስራ በቃ አላ ጀብሎንም ብጀምር እኔ ከመለወጥ ወደኋላ አይደለም። ምንም በቃ አላ በአሁኑ ሰዓት ስራ እንዳልንቅ ያደረገኝ ማለት ነው። ለምን አይቼዋለሁ እዚህ ጋር ሁሉንም ነገር ስላየሁት ምንም በቃ የሆነ ስራ እንዳትይ ማለት ነው። ሁሉም ስራ ማለት ብር አለው፣ ብር ታገኝበታለች። ስትሰሪ ነው ብር የምታገኙ። የሰው አይን አታይም። ገባሻ? ካልሰራሽ ግን ይሄ ስራ አሁን ለምሳሌ የኛውን ስራ ንቀሹ ማለት ነው። ይሄ ስራስ የሰው አይን አያሳይሽም። የናክሹ ስራ እኮ የሰው አይን አያሳይሽም። ገባሻ? የናክሹ ስራ ብትሰሪው ማለት የሰው አይን ታይበታለሽ አታይበትም። ግን ንቀሽ ሆነ የሰው አይን እያየሽበታለሽ። ስለዚህ ምንም ስራ እኔ አልነቅም። ስለዚህ የኢታ ቲቪ ቤተሰቦቻችን የአዲስ ህይወት ብዙ ሰዎችን አግዛችኋል። ብዙ ሰዎች ተለውጠው እዚህ መጥተው አመስግነዋችኋል። በእናንተ አሻራ ብዙ ሰዎች የሀዘን እንባቸውን ወደ ደስታ እንባ ቀይራችኋልና ዛሬም ደግሞ ወንድማችን የደረሰበት ነገር ትንሽ ለመስማት የሚከብድ እንደ ወንድ እያሳለፈበት ያለው ነገር እንደ ወጣት ባለቤቱን ያጣበት መንገድ በራሱ ያሳዝናልና አሁን ደግሞ የራሳችን ትንሽ አሻራ ጣል አድርገን ከዛ ደግሞ እሱ የስራ አቅሙን ሞራሉን አሳይቶን የበለጠ ከጎኑ እየሆንን ነገ ዳግም መጥቶ ትላንትና እንዲህ ነበረ ዛሬ ግን በኢታ ቲቪ ቤተሰቦች ምክንያት ይሄው የተለወጠ ብሎ እንዲነግረን እንደተለመደው እንግዲህ የራሳችሁን አሻራ እንድትጥሉ ከበረከቱ እንድትሳተፉ ላለው አካውንት አለ። ባንክ አካውንት ያኔ የለኝም፣ ግን የሚያስጠጉኝ አለ። እስከ ዛሬ የለህም? ፋይዳ ምናምን አውጥቼ እንትን ብያለሁ። ለምን እዚህ ጎዳና ሆነች መቼስ አካውንት ከዚህ ቢቀጥሩ ትቀጠራለህ። ልጅህን ይዘህ እቺ እንደዚህ አድርጋትና እቺ ገንዘብ ታምጣለህ ብትባል ለምንም ነገር ዝግጁ ነህ። ወንጀል አይሁን እንጂ ምንም ነገር ሰርተህ ልጅህን ለማሳደግ ፍላጎቱ አለ። ልጅንም ለድርጅት መስጠት አትፈልግም። ልጅህን ይዘህ ጥሩ አባት ምሳሌ ሆነ እንግዲህ ይሄ ጊዜ አልፎ ዳግም ለመገናኘት ያብቃን እላለሁ።
መጨረሻ ላይ ማለት የምትፈልገው ነገር አለ? ምናልባት ማመስገን ወይ ይሄ ቀረ የምትለው ነገር ካለ እድሉ ልስጥ። በጣም አመሰግናለሁ። ይህ ነገር በማንም እንዲደርስ አልፈልግም። እኔ የምለው ይህን ነው እና በጣም ሁሉንም እንደማመሰግን። መልካም፣ አይዞህ። መደጋገም እንዳይሆን በቃ ሁሉም ነገር አልፋል። ድጋሚ እንገናኛለን። ስልክ ቁጥርን ምናልባት መናገር ከፈለግ ሰዎች ደውለው አይዞህ እንዲሉ ስልክ መናገር ትችላለን። 09 93 24 44 08። መልካም። በዚህ ቁጥር እየደወላችሁ የአዲስ ህይወት ቤተሰቦቻችሁን ልታገኙት፣ አይዞህ ልትሉ፣ ልታጽናኑት፣ ወንድማዊ ፍቅራችሁን ልታሳዩ ትችላላችሁ። እዚህ ድረስ መተህ ያለፍኩበትን ነገር ስለነገርከን ከልብ አመሰግናለሁኝ። ሁሉም ነገር አልፎ ተስተካክሎ ዳግም እንገናኛለን ብዬ ተስፋ አደርጋለሁ። እሺ እንግዲህ ውድ የአዲስ ህይወት ቤተሰቦቻችን እንዲህ እያለን እዚህ ደርሰናል። ከወጣት አቤል ጋር የነበረን ቆይታ ይህንን ይመስላል። እጅግ ልብ የሚነካ የሚያሳዝን ያሳለፈው ነገር አንድ ወጣት ልጅ አባት ሲሆን እንግዲህ ባለቤቱ የልጁ እናት እንዳረፈች ልጁን ይዞ እየከፈለ ያለውን ዋጋ እንግዲህ እንደሰማችሁት ነው። በጣም እጅግ የሚያሳዝን ነገር ነው። ስለዚህ እናንተም ደግሞ እንግዲህ ከዚህ ቀደም ሁሌም እንደምታደርጉት አጋዥነታችሁን ከጎን መሆናችሁን እንድታሳዩት ነገሮች ተስተካክለው ዳግም ደግሞ የእናንተ አጋዥነት የእናንተ አሻራ ኖሮበት ዳግም እንግዲህ በፈገግታ እናገኘዋለን ብዬ ተስፋ አደርጋለሁኝ። እስካሁን አብራችሁን ከቆያችሁ ወዳችሁታል ማለት ነው ዝግጅታችንን። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን ለሌሎች ሼር ማድረጋችሁን አትርሱ። አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።